በህጉ መሰረት ነው የመጣሁት። በህጉ መሰረት ማለት ነው። ያ ዝርዝሩን አልመጣበትም ብያቸዋለሁ። ዝርዝሩን አልገባበትም ብያለሁ። አሁን እኮ ብቻዬን አይደለም። አሁን እኮ ሊቃውንቱ ተቀላቀሉኝ እኮ። አሁን እኮ አባቶች ተቀላቀሉኝ። አሁን እኮ አባቶች ጻፉ። እነ የኔታ እኮ መጻፍ ጀመሩ። እነ የኔታ ገብረመድህን መጻፍ ጀመሩ። መምህራኑ ሊቃውንቱ መጻፍ ጀመሩ እኮ። ብቻዬን አይደለሁም። አሁን እኔ መናገርም የለብኝም። እኔ ዝም ማለት ነው ያለብኝ። ይመጡና ምን ይሉኛል? አታስቆመውም፣ የአእላፋት ዝማሬን አታስቆመውም ይለኛል። እንዴት አስቆመዋለሁ? ዝማሬ ሲቁም ያለ ሰው አለ ወይ? የለም። ጥያቄ ነው የጠየቅኩት። ጥያቄዎቻችንን ነው የሚመልስልን ያጣ ነው። የመጀመሪያው ጥያቄ ሄኖክን ቫቲካን የላከው ማን ነው? ፖፕ ፍራንሲስ ጋር የላከው ማን ነው ብዬ ነው ጥያቄ የጠየቅኩት። ከነ ፎቶ ነው የጠየቅኩት። ራሱ ሄኖክም የለጠፈው ነው። የኢትዮጵያ ቤተ ክርስቲያን የመገናኛ ብዙሃኑ የለጠፈው ነው። አሁን ያንሱት አላውቅም። ማን የላከው? እንዴት ቤተ ክርስቲያንን ወክሎ ሄደ? ምክንያቱም ቫቲካን የሚገቡትን ተመልከቱ። ፖፑን የሚያገኙ ሰዎች የተመረጡ የተላኩ ከሲኖዶስ ከቤተ ክህነቱ የሚልካቸው ደግሞም የአስተዳደር ሰራተኞች ናቸው፣ ተጠያቂዎች ናቸው፣ የመምሪያ የኃላፊነት ቦታ ያለባቸው ሰዎች ናቸው የሚሄዱት። መልእክት ይዘው ነው የሚሄዱት። ሄኖክ የማህበረ ቅዱሳን ተቀጣሪ አይደለም፣ የቤተ ክህነቱ ተቀጣሪ አይደለም፣ ተጠያቂ ሰው አይደለም። ማን የላከው ብዬ ስጠይቅ ቤተ ክርስቲያን አክብራ፣ ቤተ ክርስቲያን መርጣ፣ ቤተ ክርስቲያን ሹማ ያስቀመጠቻቸው ብፁዕ አቡነ አብርሃም ናቸው። አቡነ አብርሃም እንዴት ሄኖክን ካቶሊኩ ጋር ላኩት? እሳቸው ሲጠየቁ አገልጋይ ነው ጻፍልኝ ስላለን የጻፍኩለት አለ። ይሄ ሙስና ነው፣ ይሄ ውርደት ነው፣ ይሄ ሌብነት ነው፣ ይሄ እምነትን ማጉደል ነው። ጳጳስ ስለሆንክ ወይም ስለሆንክ አይደለም። ይሄ እምነትን ማጉደል ነው። በጓዳ የሚሰራ በዘመድ የሚሰራ አይደለም። ሄኖክ ኃይሌ ሄዶ ቢሳሳት፣ ሄኖክ ኃይሌ ሄዶ የሆነ ነገር ቢሆን የኢትዮጵያ ቤተክርስቲያን ናት የምትወቀሰው። ተወካዩዋ የላከችው የኢትዮጵያ ቤተክርስቲያን ናት። የአቡነ አብርሃም ማህተም የታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም ነው። አቡነ አብርሃምን ስናገር አባቴ የማከብራቸው የምወዳቸው የምታውቁት ስለሆነ ማለት ነው። ግን ሃይማኖታችን የጋራ ነው። በሃይማኖት እሳቸው እዛ ዜንም የሚባልበት ነገር የለም። እዛ ወጥተው እንደሚፎክሩት አይደለም። ናና ግጠመኝ እዚህ ናና እዚህ መተህ እንትን በለኝ እኔ እዚህ እንትኑ ላይ ነው ያለሁት እንደሚባለው አይደለም። እዛ ሆኖ ምን ሰሩ ነው፣ እዛ ሆኖ ምን አደረጉ ነው ጥያቄ። ዋናው ጥያቄዋ ይህን ዝማሬውን ተዉት፣ ምኑን ተዉት። እንዴት ብፁዕ አቡነ አብርሃም ላኩ? እንዴት ሄኖክ ኃይሌ የኢትዮጵያ ቤተ ክርስቲያንን ወክሎ ከፖፕ ፍራንሲስ ጋር ተገናኘ? ሄኖክ ኃይሌ የፌስቡክ ውስጥ ስትገቡ የምታገኙት የካቶሊክ ጻድቅ ጥቅስ ነው የምታገኙት። ከኢትዮጵያ ሊቃውንት ቢጠፋ የሚንቃቸው ቢኖር ተክለ ሃይማኖትን ይናቅ፣ ክርስቶስ ሰምራን ይናቅ፣ የእኛ ቅዱሳን የተናገሩት ጥቅስ ቢጠፋ የግብጾቹ ቅዱሳን አሉ፣ የአርመን ኦርቶዶክስ ቅዱሳን አሉ፣ የህንድ ኦርቶዶክስ ቅዱሳን አሉ፣ እንደገናም ደግሞ የሶሪያ ኦርቶዶክስ ቅዱሳን አሉ። የነዛን ቅዱሳን አቶ ነው የሮም ካቶሊክ ቤተክርስቲያንን ጥቅስ ፌስቡኩ ላይ ያስቀመጠው? ጥያቄን ጠይቃለን። ህማማት የሚለው ማን የጻፈው? ህማማት የሚለው ከየት ነው የተገለበጠው? ቆመን ያጨበጨብንለትን ነገር ከየት ነው ያመጣው? ቦታ ጠፍቶ ነው ወይ እንዳለ የካቶሊክ ቤተክርስቲያንን መጽሐፍ አምጥቶ ተርጉሞ ለኦርቶዶክሳውያን የሚሰጥልን? ጥያቄ ነው የጠየቅኩት። ከሄኖክ ጋር ምን ያጣላኛል? እኔ ሄኖክን መልኩን አጥበሽ ጠጪው። ሄኖክን የምትመኙትን አውቃለሁ፣ ሴቶቹ የምትመኙትን አውቃለሁ። ይሄ የቲክቶክ ሴቶች፣ አመንዝራ ሴቶች ሄኖክን ለምን እንደምትመኙት አውቃለሁ። ልክ አብይ ላይ እንደምትጎበጁት፣ አብይ ላይ ለሃጫችሁን እንደምታዝረበርቡት ነው። ሌላ ነገር የለውም። አብይ ቡቶክሱን ይወጋል። አብይ የሰይፉ ፋንታውን ወንድም ፀጉሩ ላይ ይራቀቅበታል። አብይ ፊቱን ሜካፕ ተቀብቶ ይመጣል። ከዛ ስታዩት ድንቡሽቡሽ ያለ ነው፣ ረጅም ነው። ይሄ አይነ ግቡ አይነ ስብ ይሆናል። ባልሽ ስር ተቀምጠሽ በአብይ ላይ ለሃጭሽን ታዝረበርቢያለሽ። ለዚህ ነው አብይ ምሳ በላ ወይ አብይ ምን አለ ወይ የምትሉት። አብይ የደነገጠ ጊዜ ቁርብጥብጥ ሲል ምን
ምን ሆኖ ነው ትላለች። የቴሌቪዥን የኢንተርኔት ላይ አመንዝራዎች ለምን ሄኖክን እንደምትከ የሄኖክን የጧት ፊቱንና የቀን ፊቱን ተመልከቱት። የቀን ፊቱን ተመልከቱት። የጉባኤው ተተራማሽ ማን ነው? ሴት አይደል እንዴ? አሁን ሴቱ አይደል እንዴ የሚተራመሰው በጉባኤው ላይ? ሴት ብቻ አይደል እንዴ ያለው? ለምን እሱ ሌላ ጉዳይ ነው። ሌላ ውስጥ አታስገቡኝ። እዚህ ጥያቄ ነው የጠየቅኩት። እኔ ጥያቄ ስጠይቅ ደግሞ መልስ ነው የምፈልገው። ማን የላከው? ሄኖክ ለሚሳሳተው ጥያቄ እንትን ሲኖዶሱ ተወቃሽ ነው ወይ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ተወቃሽ ነው ወይ ነው ጥያቄ። እኔ ሲኖዶሱ አላከውም። እሱ ሄዶ ስራውን ሰርቶ ከፖፕ ፍራንሲስ ጋር መጥቷል። ምን ተነጋገሩ? አናውቅም። ምን አይነት መልእክት ሰጡት? አናውቅም። ምን አይነት በጀት በጀቡለት? አናውቅም። ምን እንዲሰራላቸው ነው የፈለጉት? አናውቅም። ስለዚህ ህዝቡን ደግሞ እንደ ማህበራዊ እንስሳ ነው የሚቆጥሩት፣ እንደ ማህበራዊ እንስሳ። ስለዚህ የሚስብ ሰው፣ ስለዚህ በማስታወቂያው በታዋቂ ሰዎች በአርቲስቶች ከዛ በቶፕ ቪው ቀረጻ ከዚህ በዘመናዊ ቴክኖሎጂ አጥረው ሄኖክን ወደ ላይ ማውጣት ፈልገዋል። ምንድን የተዘጋጀልህ? እኔ እየጠየቅኩት ያለሁት ኃላፊነቴን ነው እየተወጣ ያለሁት ከስርዓት የወጣ ስለሆነ ማለት ነው። አለቀ። ምንድን ነው ሄኖክ ቤተ ክርስቲያኗ ሳትልከው አቡነ አብርሃም ለምንድን ነው ያሉት? አቡነ አብርሃም ባሉበት በቅባትነት ይወቀሳሉ። አካባቢው በቅባትነት ይወቀሳል። አቡነ አብርሃም በጎጃም ውስጥ በሀገረ ስብከታቸው ስለሞቱ ኦርቶዶክሳውያን አንድ ቀን አደባባይ ወጥቶ ተናግረው አያውቁም። አቡነ አብርሃም ሀገረ ስብከታቸውን በቅባቶች ሞልተዋል ተብሎ የሚታሙ ናቸው። እውነቱን ስንነጋገር ስናፈርጠው ማለት ነው። አቡነ አብርሃም የእሳቸው የአያት ምናምን ልጅ አስረስ ማዕረይ የአማራ ፋኖ በጎጃም የፖለቲካ ዋና ኃላፊ ነው። በጎጃም ብቻ በምስራቅ ጎጃም ከ500 ምናምን በላይ ካህናት የአብነት ተማሪዎች ኦርቶዶክሳውያን ታርደዋል። የጎጃም ፋኖን የሚመሩት እነ ፓስተር ተሰማ እነ ፓስተር ማኖ ስሙ ዳዊት ናቸው። እነዚህ ሰዎች ናቸው የሚመሩት። ኦርቶዶክስነት ከጎጃም እየጸዳ ነው። ጎጃም ፓትርያርክ መርጦ ተቀምጧል። ሁለት ጳጳሳት መርጦ ቆጋ ተክለ ሃይማኖት ገዳም ተቀምጠዋል። ጎጃም ያለው የቅባት ሃይማኖት አሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ ጽፏል። ምን የሚል ደብዳቤ? ከኢትዮጵያ ኦርቶዶክስ ተዋሕዶ ወጥተናል፣ የሚፈለግብንን ከኛ የሚፈለገውን ለቤተ ክርስቲያን የምንሰጠውን ፈሰስ አቁመናል ብለው ደብዳቤ ጽፏል። ደብዳቤው ቤተ ክህነት ገብቷል፣ እኔም እጅ ገብቷል። ጎጃሙ ስራ እየተሰራ ነው። እኔ ነጥቦቹን ነው የምገጣጥመው፣ ብቻዬን አይደለሁም። የሚደክሙ የሚለፉ ሚሊዮኖች አሉ። ስለዚህ ገንገበቴ ቆዳ ጎጋ ጭንቅላት የያዘ ቲክቶክ ላይ ተጥዶ ቢያወራ ከየት እንገናኛለን? አንገናኝም። ቀንተህበት ነው ይለኛል። ምኑ ነው የሚያስቀናኝ? እኔ እንዴት ነው የምቀንበት? ደግሞ ይመጣሉ። አይታችኋል ሰሞኑን። አንቀርም፣ አታስቀረንም፣ እኛ የምንቀርበት ምክንያት የለም፣ እዛ እንዘምራለን ይላሉ። ዝማሬ ውስጥ ተናገሩ። እነ ቴዲ ዘሩፋኤል ተናገሩ፣ እነ ያሬድ ያያ ተናገሩ፣ ሰዶማውያኑን ተናገሩ፣ አውጡ ቪዲዮአቸው የተያዘባቸውን ቪዲዮ እጄ ላይ አለ።